አካቹ ይቻሉን አድርጉና እኔ ነፃ አውጡኝ ትዳር ይመለሱኝ አናግሩ አውርሽ ይወለ ዋናው ማማካራችን ነው ከአቅሜ በላይ ሆኗል ተረጋጋ አዋሩልኝ እሱ ይሎን ይችላል ሁሌ በቃ መታገል ነው መጣላት ነው እንዴ የሆነ ቀን ስባንን እኮ ራሴን እኮ ፍለፊት ቆሜን ያገኘሁት እኮ እንቅልፌ ስነሳ ራሴን ቆሜ ያገኘሁት በጣም ነው ያስጨነቀው እንደዚህ አይነት ነገር የተውስ የእባብ እንቁላል ይፈልፈል አለችኝ አንተ ያይጥ መራቢያ ይሁን አለችኝ ልጆቼን እንደገደልክ ሳትወልድ ልጆችህ ይሞቱ አለች ትዳር አይስመርልህ መንገድ ላይ ቀር ያልታሰበ አደጋ ይድረስብህ ናም ትል ነበርና ይሄው እንግዲህ አያታችን እርግማን ደረሰ ማለት ነው ስንት ዓመት ሙሉ በእውነት ነው ተሰቃየው በጣም ተሰቃየው አንድ ቀን የረባ እንቅልፍ እንደው አይቶኛ ከነ ልጄ ነው የምትሞተው እናትዬ ማትወልድም ትሞትብኛለች የልጅ ጥማቷን አውቀዋለሁ ስትራገሙ ሰማለሁ ልጆቼ ሞቱ ትላለች ብቻ ልነግርህ አልችልም በጣም ጸያፍ ነገር ነው ያለው አሁን ራሱ በጣም እየከበደኝ ነው ማወራክ እርግማኑ እኔንም ተከትሎኝ መጥቷል ምን አው ተጠራጥሬ ነበርኩ በቃ አያታችን ህይወታችንን በከለችው ማለት ነው ምንድነው የሚደረገው በሆነ ሸክላካ ወተት ይደረጋል ደም ምናምን ነገር ያለው እና ከሆነ ደቂቃ በኋላ ያ ሸክላካ ወይም ያ አቃ ባዶ ሆኖ ያለው ይጃልኩ ገጠር ምስል ሞታለች እኮ ነው የተባልኩት አንተ እንደሩቅ ሰው እንኳን አልተናገረኝም ይሄንን ታውቃለህ አይደል አንተም ይሄንን አልነገርከኝም እኮ በቃ ጻብ ነው ግብ ነው ከነሱ ወይ ይውጠኛል ዘንዶ ይሆንብኛል ወይ ተመጠማል አንገቴ ላይ ወይ በቃ ከነሱ ጋር መታገል ነው መጣላት ነው ህይወቴን ያበላሸው ናቲ እኔ ታናሽ ወንድም እኮ ሁለተኛውን ሲወልድ እኮ እኔ በቅሎ እየተባልኩ ነው ቤት የምሰደበው ይሄን ፍራቻ ነው እኮ ቤተሰቦቼን እንኳን ማላያቸው እኔ እኮ ከሰይጣን ጋር ነው እኮ የምኖረው ማለት የሰርጉ ቀንም ለብቻው ነበር ያደረው አው የዛኔም በቃ ማለት ስለታለብኝ ቤተሰብ አያውቅም አብረን እንደምናድር ነው የሚያውቀው እና ግን የዛኔም አብረን አላደርንም እኔ አትራክት ማለት አልስበውም ሁሉ ብዬ ነው የማስበው ታውቃለህ በቃ ማለት እኔ ለሱ ብቁ አይደለሁም ወይ እስከምል ድረስ ነው የምደርሰው 5 ዓመት ሙሉ እንዴት ነው ባልና ሚስቱ ነህ 5 ዓመት ሙሉ ምንም አይነት ግንኙነት ሳይኖረው እንዴት ልትኖር ትችላለህ እንደሰማመስ ያደርገኝ ሁለት ጥቋቁር ባቦች መታው አስጨነቁኝ ምን እንደቀሰቀሰኝ አላውቅም ተነስቼ ሁለቱንም ገደልኳቸው አው እና ልክ ነው እንዴ ይሄን ይወራል እና እኔ ምን ላድርግ ያንተ ሁኔታ ነው እኔ ሁሌ በቃ ሁሌ እኔና አንቺ አናወራ ቤተሰብ ልጅ እንድንወልድ ይፈልጋል እሱ በቃ ሁሌም 5 ዓመት ሙሉ አንድ ላይ ተኝተን አናውቅም ለማ ከዚህ ውጪ ሌላ ምንም ነገር ሊሆን አይችልም ምንም ሊሆን አይችልም እኔ በቃ እኔ አሁን ነገር አልፈልግም ባልወድ ባላፈቅር ኑሮ እኔ 5 ዓመት ሙሉ አብሬ ይቀመጥ ነበር እናት ነገር እየፈታ አመት እኮ ትንሽ ነገር አይደለም ገብቶኛል እኮ ትንሽ ጊዜ ስጪኝ ያልኩሽ አይደል እንዴ እኔም ያለሁበትን ነገር ተረዱኝ ግን አንቺ እርግጠኛ ነሽ አይደል ይሄ ሰውዬ ማለት እንደዚህ አካላዊ ነገር ላይ የሆነ የደረሰበት ጉዳት ምናምን የለም አካላዊ ጉዳት ምናምን የደረሰበት ምንም ነገር የለም ለዛ እርግጠኛ ነኝ ከዛ ጊዜ በኋላ ባብ ስሙን ራሱ ነው መጣለው ማማከር ያለብንን ሰዎች ምናልባት አንተ የሚያሳፍርህን ኬዞች እኔ ላይ እንደደረሰብኝ አድርጌ ከመና ቦታ ላይ መሄድ ካለብኝ አንተ ነው ያንተ መስያ አንተ እንደዚህ አይነት ቦታ መሄድ ሺም ከያዘህ እኔ ከመና ላይ አንተ የሚሰማን ስሜት ያጋጠመን ነገሮች እንዳለ አንተ ነው ከይሄጂ እንተላል ዶክተሮች አወራልሃለሁ የምፈልገው ነገር አደርግልሃለሁ ይሄ ነገር 5 ዓመት ሆኖ አይደል 5 ዓመት ሙሉ በትዳር ውስጥ የቆዩ ግንኙነት አለመፈጸም ማለት በጣም 5 ዓመት ይሁን 10 ዓመት አንተ ምን አገባህ ሲጀመር ጤና ችግር አለ ለሰሚም አይመችም ይሄ ነገር ተውት በቃ እኔም እኮ ስሜት አለኝ ሰው ነኝ ይሰማኛል 5 ዓመት ሙሉ እኔም እኮ ቤት ስራ አንድ አይነት ህይወት ነው በቃ እንዲህ መሽከርከር አንድ አይነት ነገር እንግዲህ ውድ ቤተሰቦቼ ያው የተፈጠረው ነገር እንግዲህ አያችሁት ይመስላል ረዳይትም ደግሞ በጣም ተከፍታ ስለነበርና ከወጣችን በኋላ ስሜቷ ልክ አይደለም እኔም ለማረጋጋት ብዙ ነገር ሞክሬ ነበር ግን ያው እሺ ልትለኝም ልትሰማኝም ፍቃደኛ ስላልሆነች ባለችበት ስሜትም ደግሞ
ብቻዋን መሄድ ስለሌለባት ያው ከቲሙ አባላት በመኪና ቤት እንዲያደርሷት እናትና አባቷ ጋር እንደምትሄድ ስለነገረችኝ ይሄ ነገር ግን ከማንም ሰው ጋር ሳታወራው እኔ እንድጠብቀኝና ያው ከባለቤቷ ጋር ያለው ነገር ከጨረስኩ በኋላ እሷን ማነጋገር እንደምፈልግ ነግሬያት ፍቃደኛ ሆናልኝ ነው ወደ ቤት እንድትሄድ ያደረኩት ከቲሙ አባላት ጋር። ያለችበት ስሜት ግን በጣም ይከብዳል፣ ለመረጋጋት በጣም የሚከብድ አይነት ነገር ነው። ያው ይገባኛል። ይህን ያህል ጊዜ በትዳር መሆን ያለባቸው ነገሮች ሳይፈጸሙ ወይ ሳይኖሩ ሳይደረጉ የቆዩበት ነገር በጣም የሚያስደነግጥ ነገር ነው። አብርሽም ደግሞ ከካሜራ ጀርባ የነገረኝ አንዳንድ ነገሮች አሉ። ከዛ በኋላ ምስኪን ያለንበትን ኢንቫይሮንመንትን ቀየረና ቢያንስ በረንዳ ላይ ወጣ ብለን ቁጭ ብለን ያለውን ነገር እንነጋገር ምናምን ብየው ትንሽ ንፋስም እየተቀበልን ቤቱ ላይ ሙቀት ስላለ ንፋስ እየተቀበልን በር ላይ እንድናወራ ስለፈለግኩም ነው ይዤ ወጣሁት። አብርሽ ያው ረዲት አሁን አሪፍ ሰላም ነች። ያው በሰላም ወደ ቤት እየሄደች እንደሆነ ጓደኞቼ ነግረውኛል። አንተም ደግሞ ያው ውስጥ ከነበርክበት ሙድ እንድትወጣም ስለፈለግኩ ነው በረንዳ ላይ እንድንወጣ ወንበር እንድናወጣ ያደረግኩ። እስኪ ጀምረህልኝ የነበረውን ታሪክ እኔም ቤተሰቦቼን በጣም ጥያቄ እየሆነብን ያለ ነገር ነው ያለውና ይሄ ነገር ደግሞ ብዙ ሰዎችን የሚያስተምር ስለሆነ በድጋሚ ካሜራዬን ለማብራት ተገድጃለሁ። ማወቅ የምንፈልጋቸው ነገሮች አሉ ከአንተ ብዙ ነገር ማለት ይህን ትዳር እንደምትፈልገው ትዳርህን እንድንመልስልህ እንደምትፈልግ አውቃለሁ። በዚህ ምክንያትም ደግሞ ከትዳር መለያየት የለብም፣ ተገቢም አይደለም። አንተ ወደ ፈቅደህ ፈልገህ ያመጣው ነገር አይደለም። ስለዚህ እስኪ ግልጹንና ምንም ነገር ሳይከብድህ ሳትደብቀኝ የመጀመሪያው ጀምረ ነገሮችን አጫውተኝ። ምንድን ነበር የተፈጠረው? አሁን ለውጥ ያመጣ በቃ እኮ እናትዬም ሄደች፣ ብቻዬን ቀረው። አብርሽ ይኸውልህ ከእሷ ጋር ተነጋግረን ቃል ገብታልኛለች። እሷ ማወቅ የምፈልገው እውነታውንና ይሄ ነገር መፍትሄ የሚገኝለት ከሆነ ከአንተ መለየትም እንደማትፈልግ ነግራኛለች። የነገርከን ነገር በእርግጥ በጣም ሊያስከፋትም ሊያናድዳትም የሚችል ነገር ነው። የማታውቀው ነገር ነው። ይሄን ያህል ዓመት እንግዲህ ኦልሞስት 6 ዓመት አልፏችኋል አንተና እሷ ከተዋወቃችሁ። በዛ ሁሉ ጊዜ ውስጥ ግን ስለዚህ ነገር ምንም ነገር አታውቅም ነበር እሷ እና ድንገት ሲነገራት በእንደዚህ አይነት ስሜት መሆኗ ተገቢ ነው፣ ትክክልም ነው። ግን አሁንም እንደታውቃለህ እድል አለን እኛ ይሄን ትዳር የማዳል እድል አለን። ያ እድል ደግሞ ያለው አንተ ጋር ነው። ነገሮችን በግልጽ ስትነግረኝ መፍትሄም እንዴት ማግኘት እንደምንችል እርስ በርስ መነጋገር ስንችል ትዳርን መታደግ እንችላለን። ስለዚህ አብርሽ ቀስ ብለህ አስረዳኝ እስኪ ምን ነበር የተፈጠረው? እሺ ለውጥ ካመጣ እነግርሃለሁ ሁሉንም ነገር። ታውቃለህ ይሄ ነገር ማለት እቺ ቀን ትመጣለች ብዬ ነበር። ነገር እየሆነ ሁሉ ሽቅሽቅ ማደርገው እኔም ወድጄ አይደለም። መኝታ ቤቴ ለብቻ መተኛው ወድጄ አይደለም። ከዚህ በፊት ቀድማኝ ሁሉ አልጋ ይዛ ጠበቀችኝ። ግን ይገባኛል እኮ ሳልረዳ ቀርቼ አይደለም። ግን ያለብኝ ችግር ማለት ነው ቀስ ብዬ ሄጄ ሶፋ ላይ ተኛው። ይኸውልህ ነገሩ ወዲህ ነው። እኔ በሰላም አይደለም እየተኛው ያለሁት። ስንት ዓመት ሙሉ በእውነት ነው ተሰቃየሁ፣ በጣም ተሰቃየሁ። አንድ ቀን የረባ እንቅልፍ እንደው አይቶኛ ያውቅ። አብርሽ ይኸውልህ ያልገባን ነገር አለ ማለት አንተ እዛ ጋር ሄደክ እነዛ እባቦች መግደል ምንድን ነው የፈጠረው ነገሮች ምንድን ናቸው? ይመጣሉ እነዛ እባቦች ማለት በቃ ትንሽ እንቅልፍ አይኔን ከደን ካደረገው ይመጣሉ። ሁሌ በቃ መታገል ነው መጣላት ነው። የሆነ ቀን ስባንን እኮ ራሴን እኮ ፊት ለፊት ቆሜ ነው ያገኘሁት እኮ እንቅልፌ ስነሳ ራሴን ቆሜ ያገኘሁት። በጣም ነው የሚያስጨንቀው እንደዚህ አይነት ነገር። አልገባኝም ማለት እባቦቹ በመንፈስ ይመጡብሃል? ይመጣሉ በቃ ጸብ ነው፣ ግብ ነው ከነሱ ጋር። ወይ ይውጠኛል፣ ዘንዶ ይሆንብኛል፣ ወይ ይጠመጠማል አንገቴ ላይ፣ ወይ በቃ ከነሱ ጋር መታገል ነው መጣላት ነው ሁሌ ማለት ነው። በቃ ሁሌ ስነሳ ራሴን በላብት ጠምቄ ነው ማገኘው። እንቅልፍ የለችም በቃ ሳልተኛ። ይሄ ታሪክ ከተፈጠረ ግን ምን ያህል ጊዜ ሆነ አብርሽ? መቼ መሰለ ከ9 ምናምን ዓመት በፊት ገና እዚች ሀገር እንደመጣው ነውና በመሀል ዘመድ ሞቶ ነው ሄድን ከወንድሜ ጋር። ያኔ ደግሞ ተማሪ ነበርኩ አስታውሳለሁና ሄጄ ነገሮችን ሁሉ አድርገን ከዛ በመሀል እንደዚህ አይነት ነገር ተፈጠረ። ቀድሜ እንደገለጽኩልህ ገደልኳቸው እና የአያቴ እርግማኖች ማለት ነው ሲፈቱ በጣም ነው የሚያስጨንቁት።
እንዴት እንደዚህ ያለችኝ ይሁን እቤት ውስጥ የእባብ እንቁላል ይፈልፈል አለችኝ። አንተ የአይጥ መራቢያ ይሁን አለችኝ። ልጆቼን እንደገደልክ ሳትወልድ ልጆችህ ይሞቱ አለችኝ። እና አንተ የምታሳልፈውን ህይወት ከሚስትህ ጋር አንድ ቀን ከተኛ ይሄ ራሱ እሷን ያጋጥማታል። እናትዬም ትሞትብኛለች ማለት እንዴት አብርሽ? እንዴት መሰለ እንደሷ ሴትዮ እርግማን የኔን ዘር ከተሸከመች ከነ ልጄ ነው የምትሞተው። እናትዬም አትወልድም፣ ትሞትብኛለች። የልጅ ጥማቷን አውቀዋለሁ። እኔም ይሰማኛል። አብርሽ እንደዚህ አይነት ነገሮች እኮ የሆነ ሰይጣኔ ነገሮች አንተ እምነት ካለ በአንተ ላይ አይሰሩም። ታውቃለህ አይደል? ያልሞከርኩት ነገር የለም። አይገርምህ ማለት ነው። አንዴ ፊልድ ነኝ ብያት ሄጄ ነበረ። አንድ ሳምንት ገጠር ሄጄ ነበር ክፍለ ሀገርና አያቴ ጋር ሄጄ ይቅርታ ልጠይቃት ነበር። ግን ለእሱ እንዳትነግሩት ብላ ገዝታቸው መሞቷን እንኳን ሳልሰማ ስሄድ ነው ያወቅኩት። እንዳይሰማ ተብሎ አያቴ ሞተች። እባቦቼን ገደለብኝ፣ ልጆቼን ገደለብኝ፣ በጭንቀት ገደላት። ይህ ባዕድ አምልኮ መጥፎ ነው። እሷንም ገደላት፣ አልጠቀማትም። እኔንም ይኸው ስቃይ ውስጥ ከተተች። ቆይ አብርሽ ግራ የገባኝ ነገር እዚህ ከተማ ላይ ያላችሁት አንተና ወንድም ብቻ ናችሁ? አዎ። እሺ ወንድምህ ስለዚህ ነገር የሚያውቀው ነገር የለም? ጉድ! አንተ ለትዳሬ ለገመና ያልተናገርኩትን እንዴት ነው ለወንድም የምነግረው? ምናልባት ያው ይሄ ማለት የሚደበቅ ነገርም ስላልሆነ ቤተሰብም ከሆነ ደግሞ በቤተሰብ ውስጥ እንደዚህ አይነት የባዕድ አምልኮ ስርዓቶች ካሉ አያት የምትከተለውን ነገር ካለ ደግሞ ቅድምም እየነገርከኝ ነበረ ከወንድም ጋር ነው አብዛኛውን ጊዜ ሳጠፋ የነበረው። ወይ ስራ ነክ ወይ ከወንድም ጋር ነው ወይ ቤት ውስጥ ነክ። ስለዚህ ከወንድም ጋር ብዙ ነገር የምትሆን ከሆነ ደግሞ እንደ ጓደኛም እያየኸው ከሆነ ወንድምህን እንግዲህ በጣም የሚያስጨንቀን ነገር የምናማከራቸው ሰዎች ይኖራሉ። ይሄ ደግሞ በጣም ቅርብ ነው፣ ለቤተሰብም ቅርብ ስለሆነ አያት ጋር ያሉትን ነገሮች በቤተሰብ ውስጥ ያሉትን ነገሮች በደንብ ያውቃል። አዎ እንዴት መሰለ ስለዛ ስላለው ኮተታቸው በደንብ ያውቃል። ግን እኔም እሱም አናምንም። እሱም እኔም በእውነት በእንደዚህ አይነት ነገር አናምንም። ባዕድ አምልኮኛ አናምንም። ለዛ ነው በቃ ወደዚህ መጣ ነው። በቃ ጥላቸው ደስ አይልም እና ይጠይቀኛል በጣም ብዙ ጊዜ አንተ ገባ አትወልድም እንዴ ምንድነው እንደቀለም እያደረገ እኔ ሁሌ መሸፈኛ ነው ያደረኩት። ከስራ እንደወጣው እሱ ጋር የሚሄደው ቤቴ ውስጥ የሚጠብቀኝ ነገር ስለማውቀው ነው። እሱን ሽፋን ያደረኩት አያውቅም። በሌላ ነገር ችግሮቼን እንድፈታ እንዲያጫውተኝ እሱ ቤቱ ጋር ሄጄ ከልጆቹ ጋር ከትዳሩ ጋር አብሬ ስጫወት ስውል ነው ሙለው በቃ። ከዛ ሲመሻሽልኝ ነው የምመጣው ወደ ቤት። ሽሽት ነው ያስኩት። እኔ ምንም ስለት የለብኝም። ምንም እውነቱን ነው የምነግርህ። ስለቴ ራሱ ከዚሁ አውጣ የሚል ጸሎት ብቻ ነው በቃ። ሌላ ምንም የለብኝም። ዛሬ ገብቼ እንኳን አላድርም። እውነቱን ነው የምነግርህ። በቃ እንደዚህ ነኝ። እንቅልፍ የለኝም። ምን ላድርግ? እሺ ምንድነው? እንዴት ነው የሚፈታው? ማለት አብርሽ ያው ጭንቀት ይገባኛል። አንዳንዴ ያው ሳይኮሎጂም እኛ ላይ የሚሰራብን ነገር አለና እንዴት አንተን ትሪት ማድረግ እንዳለብንና ማስተካከል እንዳለብን አላቅም። ግን መፍትሄ አይጠፋለትም። መፍትሄ የሚጠፋልን ነገር አይደለም። ዋናው አንተ እንኳንም እኛም በግልጽ አማከርከን ነው። ሳታማከረን ብቻ የምትብሰለሰልበት ያው እንደምታየው ትዳርንም እያጣ ነው። ትዳርንም ሰላምንም አታገኝም። አሁን እንዴት አድርገን መፍትሄ መፈለግ እንዳለብን ማሰብ እንችላለን። ምናልባት የሚቻል ከሆነ ማለት ነው ወንድም መጥራት ትችላለህ። ማውራት እንችላለን ከወንድም ጋር። ይመጣል መውጫው ነው ከስራ ይመጣል። ምን ነገር ምናልባት ያው የማይደብርህ ከሆነ ያው መፍትሄ ማምጣት ስላለብን ይሄን ነገር እሱም አያውቅም እያልከኝ ነው እኮ። ወንድም ቢያውቅ የማይደብርህ ከሆነ እና እሱም ቁጭ ብሎ እሺ ችግር የለውም እሺ እሱ እንዳያውቅ እናደርጋለን። ግን እሱ ሳያውቅ የባዕድ አምልኮ ስርዓቱን በደንብ ያውቃልም ስላልከኝ ነው እሱ ጋር ቤተሰቡ ላይ ያለውን ነገር ማለት ነው። ስለዚህ እሱንም ደግሞ እስኪ እንጥራውና የተወሰኑ ጥያቄዎችን ጠይቀው ምናልባት እሱ የሚሰጠን ሰዎች መፍትሄ የሚሰጡን ከሆነ ማለት ነው እኔ እናንተ መሄድ ያለብን ደረጃ ድረስ እንሄዳለን። ግን ክፍለ ሀገሪውን አብሬ እሄዳለሁ። ይህን ነገር እልባት እንድንሰጠው እፈልጋለሁ። ችግር የለውም አብርሽ። እኔ እንድታመሰግነኝ ሳይሆን ትዳራችሁ እንዲበተን አልፈልግም። እኔ ትዳር አድን ተብሎ ቴክስት ሲላክልኝም ትዳር አደጋ ላይ ነው እና እንድትታደገኝ እፈልጋለሁ የሚል መልእክት ሲገባልኝም በጣም ደንግጬ ነበር እና እስኪ ምንድን የተፈጠረው ነገር የሚለውን ነው ከባለቤት ጋር ለማውራት የመጣሁትና እስኪ ወንድምህን ደውለትና ጠርተው እሱም ደግሞ የሚያውቀው ካለ እንገረን። እሺ ችግር የለም። እንግዲህ ውድ ቤተሰቦቼ ያው
የነገረኝ ያለው እንግዲህ ወንድሜ በጣም የሚያስገርም የሚያስደንቅ ታሪክ ነው እየተነገረኝ ያለው። ይሄ ሰውዬ እንግዲህ ባለማወቅ ያደረጋቸው ነገሮች አሉ፣ ያጠፋቸው ጥፋቶች ሊኖሩ ይችላሉና ሳይኮሎጂ ላይ በጣም እየተጫወቱበት ያሉት ነገሮች አሉ። እንግዲህ ሌሊት ላይ እባቦች በመንፈስ በተደጋጋሚ እየመጡ እንደሚያስጨንቁት ነው እየነገረኝ ያለው። ይሄ ነገር ደግሞ ያው ከባለቤቱ ጋር እንዳይተኛ ምክንያት የሆነው ይሄ ነገር ነው። ይሄን ነገር በምን መልኩ ይሄን ልጅ መፍትሄ እንደምናገኝለት አላውቅም። እኔ ምናልባት ያው ወንድምህንም ጥሩ ያልኩት ወንድምየው ምናልባት የሚያውቃቸው ሰዎች ካሉ እኔ ሄጄ ማነጋገር ማውራት መለመንም ካለብኝ ለምኜ ከዚህ አሁን አለስ ከሚለው እርግማን የሚወጣበትን መንገድ ካገኘን በሚል ነው። ምናልባት ከወንድሙ መፍትሄ ካገኘው በሚል እንዲመጣልኝ ያደረግኩት ያለሁት እንጂ ያው ግራ የሚያጋባ ነገር ነው። እስኪ እንደዚህ አይነት ታሪክ አጋጥሟችሁ የምታውቁ ከሆነ ወይ ደግሞ እንደዚህ አይነት ታሪክ ላይ ሰምታችሁ የምታውቁ ካላችሁ ባካችሁ ኮመንት ላይ ምን ማድረግ እንዳለብኝ እንድትነግሩኝ እፈልጋለሁ። እኔም ደግሞ ከወንድሙም ደግሞ አዳዲስ መረጃዎችን የምሰበስብ ይሆናል። ረዴትንም አብርሽንም ይህን ትዳራቸውን መታደግ እፈልጋለሁ። እኛ እስካሁን ድረስ የምታውቁን የተለያዩ ወንጀል ኬዞችን ስንሰራ የተለያዩ ሰዎችን ህይወት ስናድን ነው። አሁን ለመጀመሪያ ጊዜ እንግዲህ ትዳር ለማዳን ነው የተገኘ ነውና ይሄ ነገር እንዲሳካልኝ እንድጸልዩልኝም እንድደግፉኝም እፈልጋለሁ። ባካችሁ ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ቻናሉን ሰብስክራይብ በማድረግ መጀመራችሁ እንዳትረሱት። እንዲሁም ደግሞ ወዳጅ ዘመዶቻችሁ እኛ ከምንለቃቸው ታሪኮች እንዲማሩ ቤተሰቦቻችንም ተጠናክረው እጥፍ ድርብ ሆነን እንድንበዛ ይህንን ቻናል ሼር እንድታደርጉ ትፈልጋለሁ። ላይክ በምታደርጉበት ሰዓትም ለወዳጅ ዘመዶቻችሁ ስለሚደርስልኝ ቪዲዮውን ላይክ በማድረግ ጀምሩት። እንግዲህ አብርሽ አሁን ወንድሙ ጋር የሚደውልለት ይሆናል። ወንድሙ ሲመጣ ደግሞ የምናደርገውን ቆይታ ከወዲሁ እንድትከታተሉን ጋበዝኳችሁ። መልካም ቆይታ፣ መልካም ጊዜ። እንግዲህ ወንድሜ ፈቃደኛ ሆነልኝ እዚህ ስለተገኘልኝ ከልብ አድርጌ አመሰግናለሁ። በድጋሚ እስኪ ከትውውቅን ጀምር። አንተ ማን ልበል? እኔ ሸዋን ግዛው እባላለሁ። ሸዋን ግዛው እንግዲህ የአብርሽ ታናሽ ወንድሙ ነው። ያ ከአብርሽ ጋር የተወሰኑ ነገሮች ስንጨዋወት ነበርና አንተም በትዳር ውስጥ እንዳለ የእሱ ታናሽ እንደሆንክ ሁለት ልጅም እንዳፈራ ነግሮኛል። እስኪ የትዳር ሁኔታ ምን ይመስላል? እኔ የተባረከ ትዳር አለ፣ መልካም ሚስት አለች፣ ሁለት በጣም መወዳቸው ቆንጆ ልጆች አሉ እና በትዳር ደስተኛ እግዚአብሔር ይመስገን። እንዴት ሸዋ እንዴት እስኪ ከክፍለ ሀገር ልትመጣ ቻልክ ወደዚህ? ከክፍለ ሀገር የመጣሁበት ምክንያት በእርግጥ ስለ ቤተሰቤ ነው ላወራ የምችለው። ቅር ይለኛል ስለ ቤተሰቤ አደባባይ ላይ ሳወራ። ምናልባት ይህን ሰምተው በዚህ ጉዳይ ሰዎች አስተያየት እንዲሰጡን ስለምንፈልግ ነው ይህን ጉዳይ ማወራ። ዞሮ ዞሮ ስለ ቤተሰቤ ስለሆነ ማወራ። እኛ አካባቢ በተለይም እኛ ቤት አያቴ ጋር አንዳንድ የባዕድ አምልኮ ነገሮች አሉ፣ ትንሽ የሚቀፉ የማይመቹ ከሃይማኖታችን አንጻር ሃይማኖታችንን የሚጻረር እና ያ ነገር ይረብሽኝ ስለነበረ እንደ መሸሽም ነው ወደዚህ የመጣሁት። ማን ነበር ቀድሞ ወደ አዲስ አበባ የመጣው? ወደ አዲስ አበባ ቀድሞ የመጣው ወንድሜ ነው። ስለዚህ አብርሽ ነው አብዛኛው ነገሮች አስተካክሎ ለአንተም ወደዚህ እንድመጣ ያደረገ ማለት ነው? አዎ፣ ብዙ ነገር እንዲቀየር ምክንያት የሆነ ታላቅ ወንድሜ ነው። አብርሽ እንዴት ነው ሸዋ ወደዚህ እንዲመጣ እንትን ያልከው? አዎ ያለኝ ታናሽ ወንድም እሱ ነው። በጣም ብዙ ነገሮች እናወራለን፣ እንረዳዳለን፣ እንግባባለን ምናምን። እንደነገርኩ በጣም ይቅርቤ እሱ ነው እና እዛ ያለው ነገር እኛ አያስደስተንም እና ሁሌም በቃ እንውጣ እንሂድ ምናምን እንባባላለን። አንድ ቀን እኔ መጣሁ እዚህ በትምህርት በሚለው መጣሁና እዚህ ላይፍም አንዳንድ ነገሮች ንግድም የተለያዩ ነገሮች ማድረግ ጀመርኩ። ከዛ ከኔ ጋር መኖር እንዲችል ብዬ እሱን ይዞ መጣሁ። ከዛ አብረን እዚህ መኖር ጀመርን ማለት ነው። ከዛ ሁለታችንም ህይወት ወደዛ ወደዚህ ታረገናለች። ከዛ እኔም ጓደኛ ያስኩኝ እሱም ያዘ። ከዛ ለየብቻ መኖር ጀመርን፣ ቢዝነስም ለየብቻ መስራት ጀመርን ምናምን። ሁለታችንም በእግራችን መቆም ስንችል በቅርብ ርቀት እንገናኛለን። ሌላውን ጊዜ ግን ለትዳራችን ነበር ጊዜ የምንሰጠው። እንደዛ ነበር የነበረው። ሸዋ እንግዲህ እየነገርከኝ የነበረው ያው ሁለታችሁም ከሀገራችሁ እንድትወጡ ያደረጋችሁ ያው በቤተሰብ ውስጥ ወይም ደግሞ እንዲህ በአያቱ በኩል ያው የምትከተሉት የነበረው የባዕድ አምልኮ ስርዓት እንደነበረ ነው ማለት። እዛ ላይ ፎከስ ማድረግ እንኳን ባልፈልግም ግን ማወቅ ያለብኝ አንዳንድ ነገሮች ስላሉ ነው። ምንድን ነበር የሚደረጉት የነበሩት ነገሮች? እናንተንም ደግሞ በጣም እንደዚህ አስጠልቷችሁ ሀገር እስክትለቁ ያደረጋችሁ ነገር ምንድን ነው? እንዴት አድርጌ እንደምነግርህ አላውቅም። ትንሽ ጸያፍ ነገር ነው ያለው። ምናልባት
ይሄን የሚሰማም የሚያይም ትንሽ ሊከብደው ይችላል ለማመን። እኛ አካባቢ ምንድነው መሰለ ነገሩን ለማወቅ የቻልኩበት ምክንያት ከአብርሃም በተለየ አያቴ ጋር ጥሩ ቅርርቦሽ አለን። ታወራኛለች፣ ተረት ተረት ታጫውተኝ ነበር በልጅነቴ እና ከአያቴ ጋር ያለኝ ግንኙነት ቆንጆ ነው በጣም። ስለዚህ አንዳንድ ግን ከባህልም ከሃይማኖትም ወጣ ያሉ ነገሮችን አያለው ብዙ ጊዜ። ስለዚህ እነዛን ነገሮች ሳይ ውስጤ ሰላም አጣ፣ ደስተኛ አልነበርኩም። ለየት የሆነ እንደ መስዋዕት የሚቀርብ በግ፣ ጥቁር በግ፣ ቀይ ዶሮ እንደዚህ አይነት ነገሮችን ከዚህ በፊት አይቼ የማላቃቸውን እያደኩ ስመጣ በተለይ ማስተዋል ስለቻልኩኝ ምንድነው ብልም ልትነግረኝ ስለማትችል ትንሽ እኔም ደስ የሚል ነገር እዛ አካባቢ ስላላየሁ እሱ ጋር ተከትዬ መጣሁ ማለት ነው። እንደዚህ አይነት ነገሮች አሉ። ይሄም ነው እንድሸሽ ያደረገኝ ካለበት አካባቢ። ይሄ ነገር ወንጀል ከሌለው ሰዎችን የማያነካካ ከሆነ ለመስዋዕትነት ተብለው የሚደረጉት ነገሮች የሰዎችን ሕይወት የሚጎዱ ከሆነ እንዲሁም ደግሞ በዛ ውስጥ ወንጀል የሚሰራ ከሆነ ያ ነገር ትክክል አይደለም። ምናልባት እስኪ አንተ ምንድን ነበር ያየኸውና እንደዚህ ከዚህ ይሄ ነገር አያስፈልግም ብለህ ወተህም አንተም አብርሽም ወደ ከተማ እንድመጡ ያደረጋችሁ ነገሮች ምንድን ናቸው? አሁን ብነግርህም ትረዳኛለህ ብዬ ባላስብም ከባድ ነው። እዛ አካባቢ አሁን አያቴ ስታደርግ የነበረው ነግሬያለሁ። እንዴት ማወቅ እንደቻልኩ እኔ ከእሷ ጋር ያለኝ ቀረቤት አንድ ላይም ስለሆነ ከእሷ ጋር የኖርኩት አንዳንድ ነገሮችን ደግሞ የማግኘት የማየት እድል ነበር። ምክንያቱም እንደ ልጅ ስለሆነ የምታየኝ የነበረው በዚህ ምክንያት አንዳንድ ነገሮችን የማወቅ እድል ነበረኝ ከአብርሃም በተለየ ማለት ነው። ምንድነው እዛ አካባቢ ሲፈጸም ወይም እሷ ስታደርግ የነበረው ይገበራል። ምንድነው የሚደረገው? በሆነ ሸክላ እቃ ወተት ይደረጋል፣ ደም ምናምን ነገር ያለው እና ከሆነ ደቂቃ በኋላ ያ ሸክላ እቃ ወይም ያ እቃ ባዶ ሆኖ ያለው። እንደዚህ አይነት ነገሮች በጣም ይረብሹኝ ነበረ ብዙ ማለት አብርሽ ሸዋ ምናልባት ማለት እዚህ ጋር ግልጽ ማድረግ ያለብን ነገር ስላለ ይሄ ወተትና ደም ለማን ነው የሚቀርበው? ደሙስ ምንድን ነው? አሁን ልነግርህ እንደሞከርኩት ባዕድ አምልኮ አለ። አያቴ እንደነገርኩ ወጣ ያለ ባህሪ ያላት፣ ብዙ ከሰው ጋር ኮንታክት የላትም። ብዙ ጊዜ ብቻዋን የሆነ ነገር ትሰራለች። ብዙውን ጊዜ የምታሳልፈው ብቻዋን ነው። ማታ ማታ እንደውም አንዳንድ ጊዜ ለሽንት ስነሳ አላያትም ሁላ፣ የት ደርሳ እንደምትመጣ አላቅም። ብቻ ወጣ ያለ ባህሪ ያላት እና እንደዚህ አይነት ነገሮች ይረብሹኝ ነበረ። እሱ ብቻ አይደለም፣ ልጆቼ ሞቱብኝ ምናምን ትለኛለች። ብቻዋን ለረጅም ጊዜ እንደነገርኩ በጣም ረጅም ደቂቃ ብቻዋን ታወራለች። ምግብ ስትበላ አላያትም። አንዳንዴ ሳምንቱን ለማትበላበት ጊዜ አለ። አላቅም እንግዲህ ማታ ማታ ወጥታ ወይም ጠፍታ በልታ እየመጣች እንደሆነ አላቅም። እና ወንድሜን በጣም ነው የምወደው ወንድሜን እና ስትራገሙ እሰማለሁ። ልጆቼ ሞቱ ትላለች። ብቻ ልነግርህ አልችልም። በጣም ጸያፍ ነገር ነው ያለው። አሁን ራሱ በጣም እየከበደኝ ነው ማወራክ እና ወንድሜን በጣም ረጅም ቀናት ሌላ ሰው ነው እስክል ድረስ ስትሳደብ ስትረግመው እሰማለሁ። ከዛ በፊት ጸብ ነበራቸው አብርሽና እንትን አያትህ? ኧረ ከኔ እንደውም ለእሱ ያላት ፍቅር በጣም የተለየ ነው። በጣም 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 አያታችን በፍቅር ነው ያሳደገችው። እኔ እወዳታለሁ እኮ። ታዲያ ለምንድን ነው እንደዚህ ልጠላውና ልትረግም የቻለችው? አንተ የምታውቀው ነገር አለ? ልጠረጥር የምችላቸው ነገሮች አሉ። ምናልባት ይሄ ከባህላችን አንጻር ወጣ ያለ ነገሮችን እያደረገች ከሆነ ክፉ መንፈስ ተጠናውቷት ይሁን እንዴ ብዬ ደግሞ እጠረጥራለሁ። ምናልባት ያ ሊሆን ይችላል ብዬ አስባለሁ እንጂ አያታችንስ በጣም መልካም ሰው፣ በጣም ደግ ናት። አብርሽ ያው አንተንም ረሳን መሰለኝ ታሪክ ላይ ገብተን፣ ያው አንተ የምታውቀው ታሪክ ነው ብዬ ነው እኔ ትንሽ ማወቅ ያለብኝ ነገሮች ስላሉ ነው። አንተም ደግሞ እንደዚህ አይነት የአምልኮ ስርዓቶችን እያየህ ነው ያደግከው አይደል? አዎ እሱማ በደንብ እንደውም ከሱ በተሻለ እኔ ቀድሜ ያውቀዋለሁ። ግን እኔ ከወጣሁ በኋላ ሲደረጉ የነበሩ ነገሮችን ነው እሱ መጥቶ እንደ አዲስ ሲነግረኝ ገረም የነበረው እንጂ ሌላው እንትን ነበር። አንዴ አንተ እንደነገርከኝ ላስታውስህ ብታይ ለእኔ ተብላ በእኔ ስም የተወለደች ከብንትን ነበረች በግ፣ ያቺ ነጯ አወቃት ከኋላ ቀይ ያላት እሷ በግ በእኔ ስም ነው የምትኖረው እና እሷን ሁሉ ተገብራለች አለ እና ለተመረጡ ሰዎች ነው እንጂ ስጋው አይበላም ሲነግሩኝ እንዴ አልኩ። ለምን አልኩ። በቃ ከዛ በኋላ በቃ ይሄ ጭንቀቱ እየጨመረብኝ መጣ እሱ ከነገረኝ በኋላ። በቃ ከዛ በኋላ ነው እሱም በቃ መጨነቅ የጀመረው። ይዞ የመጣሁትም በቃ ለዛ ነው።
እንዴ ወንድሜ እኮ ነው። በጉ ማለት አንተን ነበር የሚወክለው ማለት ነው ይመስለኛል። እንደዛ ነው ማስበው። ማለት ስትወለድ ምናምን በእኛ ባህል ምን ይደረጋል? እቺ እኮ የእሱ ናት፣ እቺ እንትና ናት ነው ይባላል። እና ይሄ በግ የእሱ ነው ተብሎ በእኔ ስም ነው የምትበላው የሚያጠጧት። ወተትም ስትግጥ የእሱ እንትን በግ ናት የእሱን ነው የምትጠጣው እየተባለ ነው እንትን ያለው ያደገ ነው። እና እሷን በግ እኮ ገበረቻት ሌሊት ላይ አለኝ። እንዴ ለምን ምናምን ብዬ ጠየኩት። እሱ እንደውም ያየው እሱ ነው። በቃ ሌሊት እኮ ታረደች እና እንደዚህ ደሟ ተሰጠ ሲለኝ በቃ ስለሰማሁት ይሁን እንዴ ያልኩኝ። በቃ ከዛ በኋላ ጭንቀቱ ጨመረ። በፊት እየመጡ ይቅርታ በቃ እና ትንሽ ጨነቀኝ። እዚህ ጋር እናቆመው በቃ አብርሽ ይኸውልህ አፍተር ኦል እኛ የምንፈልገው ምን ታውቃለህ? መፍትሄ ማምጣት ነው። አውቃለሁ እንደሚከብድህ ኖ አይ አይደለም አብርሽ። እኔ እንደውም ያው አንተ ፈቃደኛ ያልሆንክበትን ነገር ማውራትም ስላልፈለግኩ ነው እንጂ አሁን የተቀመጥነው መፍትሄ ፍለጋ ነው። ወደኋላም ተመልሰን ስለዚህ ስለ ባዕድ አምልኮ ስርዓትና የሚጠቅመን ነገር ኖሮ ሳይሆን በዚህ ውስጥ እንግዲህ ወንድምህ የሚያውቀውም ነገር ካለ አንተ የምታውቀውም ነገር ካለ ይሄን ነገር እንዴት ነው ማስቆም የሚችለው ነገር የሚለውን መፍትሄ ለመፈለግ ነው እየለፋን ያለነው አይደል? ስለዚህ ማለት ግልጽ ሆነን ነገሮችን ብናወራ ምናልባት አንተ እንደደበከን ያው ወንድምህም እያወቀ የደበቀ ነገሮች ሊኖሩ ይችላሉ። ለአንተ ቢነግርህ ወይ የሆነ ነገር ትጎዳብኛለህ፣ በእውነት ያዝንብኛል። ያው ሊያዝንብህ ይችላል፣ ሊከፋብህ ይችላል አውቃለሁ። ግን ወንድም ነው። አንተ ያለህበትን ሁኔታ ያውቃል። ስለ አሁን ያላችሁበትን ነገር ያውቃል አይደል? ስላሉ ነገር ምንም አያውቅም። ስለ ፍርድ ቤቱ ኬዝ ምናምን ምንድን አዲስ የተፈጠረ ነገር አለ? አይደለም ያን ያለ የሚያስጨንቅ ነገር አለ። ቀላል ስጠፋ እንትን ይኸውልህ ከረዲ ጋር ሁልጊዜ ታውቃለህ ጭቅጭቅ። እኔም እኮ ስጠፋ ምንድን ነው ብዬ እኮ ገምቼ ማለት ጠርጥሬ ነበር። ይሄ ነው ምንድን የተፈጠረ አዲስ ነገር አለ ማለት ነው የማላውቀው ይሄ እኮ የሚካበር ነገር አለ። ሁልጊዜ እንደምናደርገው በቃ ዛሬ ብቻ የተለየው ነገር ወደ ቤት ሄዳለች። እሱ ነበረ ቀድማ ወደ ቤት ሄደች። በቃ ምንም ያንኩ የሚያስጨንቅ ነገር የለውም። በቃ ትንሽ ልጅ ነው ለእኔ አታስጨንቀው። ቤተሰብ አስተዳደር አይደለም ምንም ቢሆን የአንተ ጉዳይ ገብተዋል። እኔ እኮ ላላስጨንቀ ፈልጌ ነው። አሁን እዛ የራስህ ህይወት እየመራ እኔ ጋር መታ እንድትጨነቅ አልፈልግም። በጣም ብዙ ነገር አስቸግሬ ያውቃሉ። ከዚህ በቃ ይበቃኛል። እሱ አይደለም የተፈጠረውን ነገር ምናልባት ቀድሞም እንዳወራው ያ እዛ እየተፈጠረ ያለው ኮተት እዚህ መጥቶ ከሆነ እንግዲህ ይህን ጉዳይ መላልና በጅለት ይገባል ብዬ አስባለሁ። እዛ በዘለለ ትዳርህን እስኪበክል ድረስ መሆን የለበትም። ምንድን የተፈጠሩ ነገሮች ካሉ እነዚህ ነገሮች ተሎ መፈታት አለባቸው ብዬ አስባለሁ። አሁን አንተም እኮ እዚህ መግባት የለብህም። በቃ ይሄ ቀላል ነገር እሺ፣ የትዳርን ጉዳይ እንዴት ቀላል ነገር ፍቺ ነው የፈለገችው። በቃ በዚህ ድረስ ኦሬዲ ፍቺ ይፈልጋለች። በቃ እና እሱ ነገር ነው ትንሽ ሰሞኑ ሲያስጨንቀኝ። ምንድነው የተፈጠረ ነገር አለ? እኔ የማላውቀው ነገር አለ? ኦሬዲ እኔ እስከማውቃት በጣም ጥሩ ልጅ ናት። በጣም ጥሩ እህታችን ናት። በጣም ብዙ ረጅም ነገሮች አሉ። አንተ እንደምታስበው እንደሚወራል እንደሚነገር እንደምታየው አይደለም። ምንድነው ማወቅ ይችላል? ምንድነው እየተፈጠረ? አንተ ማወቅ የሌለበት ነገሮች የሉም፣ ግን እንደ አንድ ነገሮች ደግሞ ሊያስጨንቁ አይገባም። ቀላል ነው። ሰው እኮ ምን ስንት ወልዶ ይፋታል እንኳን ምንም ታናሽ ብሆን ነገሮችን ማወቅ አለብኝ። ደግሞ እንደዚህ መደባበቅ የለብንም ብዬ አስባለሁ። ስለዚህ የተፈጠሩ ነገሮች ካሉ እንድናወራ ፈልጋለሁ። ምናልባት አብርሽንም ጊዜ መስጠት ካለብኝ ጊዜ ልስጣችሁ እንድታወሩበት የምትፈልጉ ከሆነ እኔ ኦልሬዲ ያው ቤተሰቦኝ ያለው ነገር ነው አውቀዋለሁ ብዬ ነው እንትን ብለዋል ፈንድቷል። አሁን በቃ እውነቱን ግልጹ እንነጋገር በቃ አይሻል? አዎ በቃ ሸዋል እንደሰማሁን በቃ ማለት እንደፈራሁን በቃ ያው እርግማኑ እኔንም ተከትሎኝ መጥቷል። ምን? አዎ ተጠራጥሬ ነበር እኮ በቃ አያታችን ህይወታችንን በከለችው ማለት ነው። ደግሞ እኮ ያልነገርኩ ብዙ ነገር አለ። እኔ እኮ ትዳሪ ይበላሻል ብዬ ብዙ ያላጨውትኩ ነገር አለ። ለምሳሌ የተለያየ እርግማንና ስድብ መሰል ነገሮችን ስታወራ ሰምቻታለሁ። ትዳር አይስመርልህ፣ መንገድ ላይ ቀር፣ ያልታሰበ አደጋ ይድረስብህ ምናምን ትልህ ነበርና ይኸው እንግዲህ አያታችን እርግማን ደረሰ ማለት ነው።
ከዛ ያሳዝናል። 5 ዓመት ሙሉ አንድ አልጋ ላይ እንኳን ተኝተን አናውቅም። አይደለም ለመነካከር እዚህ ድረስ ነው እንዲህ ነገሩ። ለአንተ ብነግርህ በጣም አዝናለሁ። በዚህ ልክ ተራርቀናል ማለት ነው። ምን ሆነ ነው የዚህን ያክል መራራቅ? እኔ ላስጨንቅህ አልፈልግም። አይደለም ያንተ ጉዳይ ነው ጉዳይ አይደል እንዴ? ይኸውልሽ ማለት አሁንም እንድትወቃቀሱ እንድትሉ ሳይሆን መፍትሄ ማምጣት ያለብን ጉዳይ ስለሆነ ነው። የአብርሃምና የረዴት ትዳር አደጋ ላይ ነው ያለው። አደጋ ላይ የሚሆንበት ነገር አሁንም ይሄን ሚስጥር እንድንሰማ በጣም አስገድደን ነው ለሰዎች ማውራት የማይፈልገውን ነገር እንዲነግረኝ ያደረገው። ይሄ ነገር ላይ በጣም የፈለገው ትዳሩ አደጋ ላይ ነው ያለው። አብርሽ ማታ ማታ በጣም የሚያስጨንቀው ነገሮች አሉ። እዛው እንደሰማው ልጆችን ገደለብኝ ምናምን ስትለኝ ነበር አያታችሁ እባቦች እንደገደለ ታውቃለህ። ለለቅሶ የመጣበት ታዲያ ይሄንን ነገር መደበቅ ለምን አስፈለገ? ይሄንን እኮ ልትናገረኝ ይገባ ነበር እኮ። ቶሎ እንገናኛል ነበር። ገባኝ። እኔ እኮ ጠርጥሬያለሁ፣ መጀመሪያም ጠርጥሬያለሁ፣ ግን በግልጽ ብታወራኝ ጥሩ ነበር። ይኸውልሽ እኔ እንደምን ልትረዳኝ ሞክራ እንዴ? አንተም እኮ የራስህ የሆነ ሚስጥር አለ አይደል? ትዳር አደጋ ላይ ደርሶ ምንድነው አሁን የምረዳ? ነገሮችን ጨርሰህ አበላሽ። ይገባኛል። ልክ አይደለም። በጣም ተሳስተሃል። እሺ እኔ ለሱ ይቅርታ ጠይቃለሁ። እሺ ጥፋቱ ይኖር ችግር የለም። አሁን ግን ወደ መፍትሄ መምጣት ስላለብን ምንድነው ማድረግ ያለብን? እንዴት ነው የምንፈታው? ይጃል እኮ ገጠር ምስል ሞታለች እኮ ነው የተባልኩት። አንተ እንደ ሩቅ ሰው እንኳን አልተናገረኝም። ይሄንን ታውቃለህ አይደል? አንተም ይሄንን አልነገርከኝም እኮ ወንድሜ። እኔም እኮ ጨነቀኝ። እኔም እኮ ተጨነኩ እኮ። 9 ዓመት ሙሉ አንድ እንቅልፍ አልተኛም። 5 ዓመት ሙሉ እኮ ትዳሬን እንዲህ እኮ እነክቻት አላውቅም። አስብልኝ አብርሽ፣ ምናልባት አንተ ልክ ነህ እኮ። እኔም ያልነገርኩም ብዙ ሚስጥሮች አሉ። ለምሳሌ ስትረግምህ የነበረውን ነገር ምናልባት ትተን ስለመጣን ከነገሩ የተፋታን ነበር የመሰለኝ። ገብቶሃል? ለካ ኮተቷ እዚህ ድረስ መጥቷል። አየህ፣ ህይወትን እየረበሸ ነው እኮ ይሄንን ነገር እኮ። እሱ ብቻ አይደለም። አሁን መፍትሄ እንፈልግለት። በቃ እሱን በቃ እኔ አሁን ማለት ነው እናትዬ ጥላኝ ሄዳለች። ምንድነው ልናደርግ የምንችለው? እሺ ምንድነው ስለምታውቁት ነገሮች እናውራ። እዛ አካባቢያችሁ ላይ ሲፈጠር የነበረ ወይ ደግሞ እንደዚህ አይነት የአምልኮ ስርዓቶችን የሚያውቁ መፍትሄ ሊሰጡን የሚችሉ ሰዎች ማለት የአምልኮ ስርዓት ውስጥ መፍትሄ ይኖራል ብዬ አይደለም፣ ግን ከዚህ ነገር ላይ አብርሃምን ማፋታት የምንችልበት ነገር ምንድነው? አክቹአሊ እሱ አሁን የሚያስፈልገው በሃይማኖትም እንድጠናከር ጸበልንም እንድትከታተል፣ ከዛ ውጪ ደግሞ ሳይኮሎጂካል ትሪት መደረግ ያለብህ። ይሄ ዝም ብሎ አይምሯችን ላይ የሚፈጥሯቸው ቅዠቶች ናቸው እንጂ ዳይሬክትሊ እኛ ላይ መጥተው ተጽዕኖ መፍጠር የሚችሉ ነገሮች እንዳልሆኑ ይሰማኛል። ግን ያም ቢሆን ደግሞ አንተ በዛ መንገድ መፍትሄ አገኝለታለሁ ብለህ የምታስብ ከሆነ እስከ ጥግ ድረስ እኔ ልረዳ ዝግጁ ነኝ። ለዛም ነው ከሸዋ እንወቅ እያልኩ ያለሁት እንጂ ይሄ አሁን አንተ ያለህበት ነገር የሚያስፈልገው ቀላል ነገር ነው። አንደኛ በሃይማኖት መጠንከር ነው። ጾም ጸሎት እያደረግክ ምናምን መጠመቅም ካለብህ እየተጠመቅ፣ እዛ ውጪ ደግሞ ሳይኮሎጂስቶችን ማማከር ነው የሚጠበቅብን ይሄ ነገር ከአይምሮ ውስጥ ለማውጣት እንጂ እነሱ የፈጠሩት ኢሜጅ ወይ እዛ ጋር ይሰራል ያሉት ስፕሪት አንተ ውስጥ ገብቶ እንደዚህ ህይወትን እየበጠበጥ አይደለም። አንተ ራስህ ላይ የፈጠርከው ነገሮችን ስላመንክ ነው ድራማው አይምሮ ውስጥ እየተፈጠረ ያለው ብዬ ነው የማምነው። ግን ምናልባት እኔ ከማውቀው በላይ ደግሞ እናንተ በጣም ቅርብ ስለሆናችሁ ስለዛ ነገር አንድ ነገር እንደውም በየሆነ ቀን ይነገርከኝ እሰራልሃለሁ እያለች ይዛ ወጣች ያልከኝ ምንድነው? ማሰሮ ነው ምንድነው? ሸክላ ይዛ ወጣች ምናምን ብሎ ነግሮኝ ነበርና እሰራልሃለሁ ልጆችን እንደገደልክ በህይወትን የምጫወተው እያለች ወጣችና ቀበረች አለኝ ማሰሮ። እና የት እንደቀበረችው ምናምን በግልጽ አልነገረኝም። ብቻ ግን ማግኘት እንችላለን። ምናልባት ያ ነገር ከወጣ ይሄ ነገር እንደው ሰላም ይሰጠኝ ይሁን አብርሽ ያውልህ መፍትሄው ነኝ ያለ የምትለው ነገር እኔ እናንተን ትዳር ብቻ ነው ሴቭ ማድረግ እንፈልገው። ትዳራችሁ መበተን የለበትም እኮ አሁን እስካሁንም ድረስ አንተ ያጠፋው ጥፋት ምን ታውቃለህ? ብቻ እኔን ያህል መጨነቅ አልነበረብህም። የሆነ ሰው ልታማክር ይገባል። አንተ ከውስጥ ስተውጠው እኮ ነው መፍትሄ ማምጣት የምንችለው አይደል? ቅድም አንተ ስትለኝ ነበር 50% ወደ መፍትሄው መድረስ የምችለው የችግሩን መንስኤ ስታውቀው ነው። ስለዚህ ሸዋ እስኪ የምታውቀው ነገር ካለ እስኪ አብርሃምን ይረዳዋል ብለህ የምታስበው ነገር ካለ ማለት ማድረግ የምንችላቸው ነገሮች። ወንድሜን ለማዳንማ እኔ ምንም ነገር ለማድረግ ዝግጁ ነኝ። በጣም ትዳሩ ይዚን ያክል ደርሷል ብዬ አላሰብኩም። ያው ነገሩ እዛ እየተፈጠረ እንደሆነ አውቃለሁ። የኔም ህይወት እኮ አሁን እየተናገረ የስራ ሁኔታ ተበላሽቷል። በእርግጥ ትዳሬ ሰላም ቢሆንም ስለዚህ ይሄ ነገር ነገ እኔ ጋር አይመጣም ብዬ አላስብም። ስለዚህ ማድረግ ያለብን ነገሮች ምንም ከማድረግ ወደኋላ አይደለም እኮ። ምንድነው እስኪ አሁን ለምሳሌ መሄድም ካለብን ክፍለ ሀገር እንሄዳለን፣ ችግር የለውም ይሄን ነገር እልባት ለመስጠት። ስለዚህ እስኪ ሸዋኔ አሁን ግራ ያጋባኛሉ ነገሮች ስላሉ ማለት ምንድነው መፍትሄ ብለን የምንጀምረው ከየት ነው? ምንድነው ማድረግ ያለብን ብለህ ታስባለህ አንተ?
ይኸውልህ ነገሩ የተወሳሰበና እኔ ራሱ ግራ የገባኝ ነገር ነው። በጣም ደንግጫለሁ። ወንድሜ ላይ እንደዚህ መሆኑ የኔም የስራ ሁኔታ አንዳንድ ነገሮች ሲበላሹብኝ ምንድን ነው እላለሁ። ገብቷል። ስራ ጀምርና ነገሮች ይበላሹብኛል። ስለዚህ የኔንም ህይወት አታክ እያደረገ ነው ማለት ነው። ስለዚህ ጉዳይ ከሆነ ነገር መድረስ መቻል አለብን ብዬ አስባለሁ። ቀደም እንደነገርኩ አያቴ በጣም ሚስጥረኛና ነገሮችን የምታደርገው ብቻውን ማለት ሌሎች ሰዎች እየመጡ እንደሚያማክሯት እንደሚያወሯት ምናምን ነገር ነበረ አድርጌ የማስበው። ነገሮችን የምታደርገው በሚስጥር ነው። ስለዚህ እኛ ላይ ይደርሳል ብዬ ስላላሰብ ብዙም ትኩረት ስላልሰጠው ነው። አሁን ግን ብዙ ነገሮች ውስጥ ላይ እየተመላለሱ ነው። ስለዚህ ቀደም እሱ እንዳለህም የሆነ ማሰሮ ይዛ ስትወጣ አይቼ አውቃለሁ። በጣም ትራገመዋለች በተለይ አብርሽ እና ምናልባት ለዚህ ነገር መብት ይሰጠናል ብዬ የማስበው ከኛም አጠገብ የሚኖር አንድ አጎታችን አለ። ምናልባት እሱ አንዳንድ አቅጣጫ ሊጠቁመን ይችላል ብዬ አስባለሁ። ስለዚህ ወደ እኛ ሀገር ወደ ክፍለ ሀገር ብንሄድ ይሄን ነው ልልህ የምችለው። ምናልባት እዛ መብት ልናገኝ እንችላለን ብዬ አስባለሁ። አብርሽ አጎታችሁን ሲጠራ የሆነ ነገር አንተ ላይ ይቻላል ፈሽዋል ላይ አጎታችሁ ምን አይነት ሰው ነው? እንደውም አንተ አልመጣልኝም ነበር። አጎቴ በጣም አሪፍ ሰው ነው። በጣም መልካም ሰው ነው። በእውነት ነው የምልህ እና እንትን ነው በቤተ ክርስቲያን የሚያደገ ነው። በቤተ ክህነት ታንጾ ያደገ ሰው ነው እና አሁን አግብቶ ወልዶ እያረሰ የሚኖር ሰው ነው። አሁን እንደውም እሱን ብናማክረው ምናልባት ከሃይማኖትም አንፃር ያለውን ነገር እንትን የሚለን ይመስለኛል። በእድሜም ከኛ ትንሽ ላቅ ስለሚል ነገሮችን ከእሷ ጋር በቅርበት የሚያውቀው ይመስለኛል። ግን በጣም ተቃዋሚ ነው የእሷ። እሷ እንደዚህ ይናገራት ታስታውሳለህ? በጣም ይናገራት ነበር ማለት እናቱ እንኳን አትመስልም እንደዚህ ሲናገራት እና እኛ ልጆች ስለነበር ሽምቅቅ እንላለን እና ምናልባት ይሄን ውስጥ ሚስጥሩን ስለሚያውቅ እሱ እንትን ማለት ቁልፍ ከሆነ የሚፈተን እባካችሁ የሚቻለውን አድርጉና እኔ ነፃ አውጡኝ፣ ትዳር ይመልሱልኝ። አናግሩ። አብርሽ ይኸውልህ ዋናው ማማካራችን ነው። እውነት ከአቅሜ በላይ ሆኗል። ተረጋጋ። አዋሩልኝ። እሱ ሊሆን ይችላል። አሁን ያ ቀለል ነገሮች ራሱ ቀለል ሲሉ አንተም ሸዋም ደግሞ በደንብ ማሰብ እየጀመራችሁ ያሉት ነገሩ ግልጽ ወጥቶ ስላወራንበት ነው። መፍትሄ የማይገኝለት ምንም ጉዳይ የለም። አብርሽዬ አብሽር ብቻ ይኸውልህ መሄድ ካለብን ክፍለ ሀገርም ዛሬ ነገ ሳንል ተነስተን እንሄዳለን። ግን ከዛ በፊት ግን ያው ረዲት ያለችበትንም የጤናዊ ሁኔታ አሁን ምን ላይ እንዳለች እሷንም ደግሞ ማረጋጋት ስላለብኝ እሷንም ማናገር አለብኝ። ያው እሷም እንደተቀለ ትረዳናለች ብዬ አስባለሁ። አንተ ወደ ፈቅደ የገባበት ነገር ስላልሆነ እኔ በደንብ እሷን ለማስረዳት ሞክራለሁ። ሸዋም በዚህ ታግዘኛለህ። በደንብ እሷን አሳምነን እንደምንም እንድትረዳ እናደርጋታለን። ከዛ በኋላ ያው እሷን ካረጋጋናት በኋላ እሷም ደግሞ የመፍትሄው አካል መሆን ስላለባት እሷንም ይዘን መንቀሳቀስ ካለብን እሷንም ይዘን እንቀሳቀሳለን። ካልሆነም ደግሞ እኛ ብቻችን ሄደን መፍትሄውን ማምጣት የምንችል ከሆነ እንሄዳለን። ከዛ ውጪ እንዳልኩ ሳይካትሪስቶች እኔ ጋር አሉ። ከነሱ ጋርም ደግሞ ጊዜ እንዲኖረው ቁጭ ብለን እንድታወራቸው ነገሮችን በግልጽ ፈልጋለሁ። ከነሱ ጋር አገናኛለሁ። እነሱም ደግሞ ብዙ እንደዚህ አይነት ስትረሶች ብዙ ጊዜ ያጋጥማሉ። የሰው ልጅ ላይ አይምሮአችን ላይ የምንፈጥራቸው ምናባዊ የሆኑ ነገሮች አሉ። እነሱን አይምሮአችን ላይ እንደዚህ እየተደጋገሙ እንቅልፍ እንደሚነሱን በጣም ብዙ ነገር በህይወታችን ላይ ምስቅልቅል እንደሚያወጡም ብዙ ጊዜ ሲያወሩ ሰማለሁና ከነሱ ጋርም ደግሞ የተወሰነ ዲያሎግ እንዲኖር ፈልጋለሁና ከነሱ ጋርም ውጭ ብለን የምታወራበትን መድረክ አመቻቻለሁ። ግን ከዛ የሚቀር ነገር አለ። የወንድሜን ትዳር አድንልኝ እባክህ። በዚህ ጉዳይ እንግዲህ እጅህን እስካስገባህ ድረስ እኔም አግዝሃለሁ። ሌሎችም ሰዎች አሉ። እባክህ ያው እግዚአብሔር ይጨመርበት። ሌላ ምንም የምልህ ነገር የለም። እግዚአብሔር ይጨመርበት ነው። እኛ መፍትሄ ማምጣት ማለት በጣም ቀላል ነገር ነው። የሁሉ ዓመት ሲሰበሰልበት የነበረው ነገር በጣም ቀላል ነገር እንደሆነ ነው እኔ እየተሰማኝ ያለውና ችግር የለውም። ብቻ እንደሚሆን እናደርጋለን። መፍትሄ እናመጣለታለን። ያው የሚጠበቅብን እኛም እንደተቀለድ ስርስ መተጋገዝ ብቻ ነው። አንተም በምታውቀው ነገር በደንብ ወንድምን እንደግፈው። አሁንም ደግሞ ምናልባት ድንገት ሚዲያ ላይም ካሜራ ላይም ስለሆንክ ምናምን ማውራትም ማፈልጋቸው ነገሮች ሊኖሩ ይችላሉ። የምታውቃቸው ብዙ ነገሮች ሊኖሩ ይችላሉ። እነሱንም ደግሞ በግልጽ እንድንነግረኝ ይፈልጋል። እኔም ለወንድምህም በደንብ እንድንነግረው። አብርሃምም ደግሞ እስካሁን እየነገርከን ያለው በግልጽ ነገሮች አሉ። ከዛ ውጪ ደግሞ ሌላ ደግሞ ማወቅ ማለት የደበከን ነገርም ካለ እሱን እንትን አድርገውና ቀለል አድርግልና ንገረን። ከዛ በኋላ ያው በደንብ መፍትሄውን እናመጣዋለን። ትዳርህን 100% ሴፍ የምናደርገው ይመስለኛል። እኔ ረዲትም ደግሞ ትረዳለች። ይሄን ያህል ዓመት ተረድታ ነው እየኖረች የነበረው። እሷ ብዬ ነው ይሄን ሁሉ ማደረገው እሷን እንዳላጣት ብዬ ነው። ይሄን ብቻ አስረዱልኝ። ችግር የለውም። ለማንኛውም ፕሮግራም ልዝጋውና ከዛ በኋላ ያሉትን ነገሮች እንነጋገራለን።
እንግዲህ ውድ ቤተሰቦቼ ያው ከአብርሃምና ከወንድሙ ከሸዋ ጋር የነበረኝን ቆይታ እንግዲህ እንደተመለከታችሁት ነው። እናንተስ ምንድነው እየተሰማችሁ ያለው? ምንድነው እያሰባችሁ ያላችሁት? እኔ እዚህ ጋር የሰማሁት ነገር በጣም አስገርሞኛልም አስደንግጦኛልም። ሰሞኑን ደግሞ ከአቤላ ጋር በነበሩ ነገሮች ያው ስንዳክርበት የነበረውን ነገሮች አይታችኋልና ብዙ የተጨመላለቁ ነገሮች አሉ። አብሶ እንደዚህ በቤተሰብ ጣጣ ምናምን በሚመጡ ነገሮች የብዙ ልጆች ህይወትም ትዳርም አደጋ ውስጥ እየገባበት ያለው ሁኔታ ነው ያለውና እንደዚህ አይነት ታሪክ እርሶ እናንተስ አጋጥሟችሁ ያውቃሉ ወይ? ምንድነው የተሰማችሁ? በምንስ መልኩ ነው ለዚህ ቤተሰብ ለዚህ ትዳር መፍትሄ መድረስ የምችል የሚለውን ኮመንት ላይ እንድታሰፍሩልኝ ይፈልጋለሁ። ከዛ ውጪ ደግሞ ያው እናንተ እኔን መደገፍና ማበረታታት የምትችሉ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ነው። እናንተም ማታውቁት እኛን ሊረዳን የሚችል ሚስጥር እንግዲህ ምናልባት ወዳጅ ዘመዶቻችሁ ጋር የሚያውቁት ነገር ሊኖር ይችላል። ወይም ደግሞ በእንደዚህ አይነት ስርዓት ውስጥም ያሉ ሰዎች ካሉበት ነገር እንዲቆጠቡና ወደ ትክክለኛው መስመር እንዲገቡ ማድረግ ስለምንችል ይህን ቪዲዮ ለብዙ ሰዎች ሼር እንድታደርጉልኝ እፈልጋለሁ። እስካሁን ድረስ ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግነው።